ዴቭ ነኛ እንዴ አሁን እኮ ተቀይረህብኝ ነበር ወደ ማን የተቀየረፍብሽ እኔ ቆንጆ አሬ አለ ሶሲ ቆይ ምን ሆነሻል እንጃ ማይ ላቭ ምን እንደሆንኩኝ አላቅም አንተን እያየሁ ወደ ዩሲ ትቀየርብኛለህ ቆይ እንዴት አላቅም ግን ድንገት ቀይረ ትልብኛለህ በቃ ሶሲ እኔ ቆንጆ ተረጋጊ ሶሲ ተረጋጊ ምን ሆነሽ ነው ይቅርታ አላደርግም እባክሽ አልፈልግም እሺ እንታረቃ አጭቅጭቀኝ በቃ ኡፍ ማለት በቃ ይሄ ነው ለጥፋትን የምትለምነው አናደኸኝ ያደረከው ማክረፊ ነው እንደ ፈለከው ጭራሽ ብለ ጥፋት አንሶ ዝም የምትል ጥጋብ ወርሶ አልገባኝም ዝም ካልኩኝ ዝምታ ነው ያንተ መላሽ የሚሆነው ንገረኛ አላወራልሽኛ ደሞ አረከኝ ጥፋተኛ አይደለም የሚወድ መቼ ነው ግን ኩርፌን የምትለምድ መቼ ነው አንተም እንደሌላው በፍቅር አቅፈኸኝ ይቅርታ የምትለው መቼ ካልነገርኩ አፋውጥቼ የማይገባህ እስከመቼ ወድሻለሁ ፋራ እሱንም አውቃለሁ በመዋደዳችን ስንቱን ችግር አየሁ ሰሞኑን ተጋብዘሽው በጣም የወደድሽው ዘፈን ማርክ አሁን እዚህ ክሩ ሁሉም ሰው እየሰማ ያለው ዘፈን ምንድነው ሞን ሪከርድስ ላይ ያለውን ሙዚቃ እንዳለ ሁሉም ሰው እየሰማ ነው እስቲ አብረን ሄደን ቼክ እናድርገው ጋይስ እሺ ሶሲ ሰሞኑን ተጋብዘሽው በጣም የወደድሽው ዘፈን መሆን ሪከርድስ ላይ ያሉት መሆን ሪከርድስ ላይ ያሉት ዘፈን አዎ በጣም ደስ የሚሉት በሱ ነው መስተፋቅሩ ሰሞኑን ወደኸው ለሰው የጋበዝከው ዘፈን ምንድነው መሆን ሪከርድስ ላይ ያለው ሙዚቃዎች አብዛኞቹ ሁሉንም ማለት ይችላል አንድ አራት ምናምን ጋብዣለሁ መሆን ሁሉም ጓደኞቼ መሆን ሪከርድስ እያሉ ሲያወሩ ስሰማ ለምን ገብቻ አልሰማውም አልኩኝና ገብቻ አዩአቸው እና በጣም ደስ የሚሉ የሆኑ ዘፈኖች የሚለቀቁበት ቻናል ነው እና ሁላችሁም እየገባችሁ ሰማችሁ እኔ ራሴ ጋብዛችኋለሁ እና ከዛ በተረፈ ሰብስክራይብ ማድረግ እንዳይረሳ ይመቻችሁ ሰላም ያፍረፍ ቤተሰቦች ያው እንደምታውቁት እኔ ብሩክ ነኝ እሷ ደግሞ ፋናን ምን መሰላችሁ ሰሞኑን 132000 ምናምን አካውንት አለኝ ፎሎወር አለኝና ምንም ቫይራል ይወጣልኝ አይደለም መሰራቸው ቪዲዮዎች ምናምን ቫይራል ይወጡ አይደለም እና አሲ እየገባችሁ ምናምን ኮፒ ሊንክ እና ሪፖስት አድርጉልኝ በዛውም ሼር ያደረጋችሁት ወዳጅ ዘመዶቻችሁ አጋሩልኝ እና የምር እየከፋኝ ነው በመቶ ምናምን ሺህ ፎሎወር ስንት ነው 4000 ምናምን በሳምንት ራሱ አይደል 3000 እና የምር እንትን በሉ ፌር አይደለም እና እንወዳችኋለን ኦንጆ የማነው ሽበላ አላስተረፈኝም ሆዶዴ ሲበላ ፍቅሩ ካሳመመኝ ትንሽ ሰብታለ እስኪ ንገሩልኝ ማከሞን ተቻለ ልጅ ያደርጋል ሞኝ ሲሉ አላመንኳቸው እኔ ነኝ ግን ሞኛ ለካ ልክ ናቸው ለእኔ መሰቃየት ማነው ተጠያቂ ቆንጆ አድርጉ ወሎ ልብን አስጨናቂ ይጠየቁ እናቱ ይጠየቁ አባቱ ቁንጅናው አይደል ወይ በእነሱ ሞታቱ ይጠየቁ እናቱ ይጠየቁ አባቱ በልጃቸው ልቤ በመሰቃየቱ እትቱ በረደኝ እያለ ሰው ሁሉ ደግሞ እንደለመደው ሲደርብ ላመሉ አይደርብም ልቤስ ሌላ ተመኝቶ ፀሐይ የሆነ ሰው አቤት እሺ ሰላም ፈለግሽ አዎ
አይ አልተጣላንም አይደል? ለምን ዘጋኸኝ? መቼ እኔ እና ሃይ ደህና ነህ አይደለ? ደህና ነኝ። በቃ ቻው፣ ሰላም ሁን። እሺ በቃ ቻው። ትወጂኛለሽ? በጣም እኔ ግን አላምንሽም። በምን ላሳይ? እዚህ ጋር ሰም ያብጥብኛላ። እንዳያብጥብሽ አድርጌ ሳሚ። እሺ ማሚን አውርቻት ሌላ ቀን አትቸኩል። አይ ደነሽ ምረዳህ ነገር አለ? እስኪ ምሳ ጋብዥኝ በእናትሽ። አልችልም። አትሽም ወይስ አትፈልጊም? አልፈልግም። ቆይ ለምንድን ነው እንደዚህ ጠላሽ? የሚወደድ ስብና አለኝ ብለህ ታስብ ነበር እንዴ? እንዴ በጣም አለኝ። ብዙ አሪፍ ስብናዎች አሉኝ። ለምሳሌ ቀልድ አዋቂ ነኝ። በጣም ነው ጨዋታ የምችለው። እንደውም ለምን አንድ ቀልድ አልነግርሽ? ቆይ እንደውም አሁን ፍርፍር ነው የምትይው። ፋትማ ጉል ጠርቀመሽን ትመርሻለሽ። ማደጌን አልሽ አሸምጥጭኛ። ኧረ ላሽ ምን አሸመጠጠኝ። ለማንኛውም ፒስ ነሽ። ዘልቀሽ ገብተሽ ተለቀቅሽብኝ እንጂ ፒስ ነበር። በቃ ልመርሽ። ሳላፈነደው ምን እሺ? ካፈነዶት በኋላ ደረት መገልበጥ ጨራ መቁላት ግን ያስኬድ ፋራረቅ ይመቸራልሽ። በቃ አፈነዶት የሌለ ገብተሽልኝ ምግብ ራሱ አይኔ ከዞረ ቆይቷል። መላቤ ምን ነው ዝም አልሽ? ባንዴ አስጨነቀኝ ላስብት። ይሄማ ግድ ይላል ግን አፍጥኝሽ። ስታንድ ጥያቄ ልጠይቅሽ። ኦኬ። የሀብታም ተቃራኒ ምንድን ነው? ባለጌ። ጉዴ አይደለም ድሃ ነው እኮ። ድሃ ባለጌ አይደል? የባሰው መጣ። ኧረ ሀገሬ ወዴት እየሄድን ነው? የራሳችን ነገር ኑሮን አብረን መኖር አንችልም? በእኛ ገንዘብ? አዎ። በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። እንዴ ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ በፈታ አንቺን አስቸገርኩሽ? እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጭ የተሻለ አማራጭ አለ? እንደምቸኩል ነግሬሻለሁ። እንዴ እሺ ፊቴስ? ኧረ ፊት ምንድን አታ ዛሬ አይደል እንዴ የማየው? ምን ሆነ? ከየት ስጋ ቤት ነው የገዛኸው? እባክህ አጥንት በዝቶበታል። ቆይ ሚስቴ ጋር ልደውል ብሎ ስልክ አንስቶ ሲደውል ለምንድን ነው አንተ ጋር የጠራው? ስልካችን ተቀያይሮ ነው። ከማን ጋር? ከሚስቱ ጋር። ምንድን ነው? ቤተሰቦቼ ጋር ሊድ ብላ ካንተ ጋር ነበር እንዴ? በትክክል ተመልሷል። ሂድ ቦርኮ ወዳኛል። በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ። አግኝቼ ስለይ ጠፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ። በአንድ እይታ ወደድኩሽ ብል ይሆናል ወይ
ለሰሚውስ እውነት እውነት ይመስላል በአንድ እይታ ወደድኩ ብል ይሆናል ልጠይቅህ ይህ ስሜት ዘልቃል አይጣል ገና 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 አይን ያልጠግብሽ ብሏልና አይጠልቤኝ ሰወር ሰወር አድርጎታል አንተን አታምንም እንዴ መሸነፍህን በፍቅሬ አበሬ ሳለው ከእጅ ሳልወጣ ዛሬ አንዴ ስትቀርበኝ አንዴ ስትሸሸኝ እንደዋዛ ያንተም ኩራት የኔም መንሰብሰብ ይበዛል ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው? ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት እንጀራ አሸምላቃ እኔ እኮ 28 ዓመት እኮ ነው። አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ ምን ንዳው። ወዴት ልንዳው? እሱን እየሄድን እንነግረዋለን። ወደኋላ ነው የምንሄደው። እናንተ መንገዱን ይዩልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። ምንድነው? ከመሰላል ላይ ወድቄ ነው። ኦኬ ለካ ዶክተር ነኝ። እሺ እንዴት ነው የሚያደርገኝ? እጄን በጣም ነው የሚያመኝ። ወልቋል መሰለኝ። ያስቀምጣል እንዴ? ኧረ አያስቀምጠኝም። እሺ የማስመለስ ወይ ደግሞ የማቅለሽለሽ ስሜት ሳለው? ኧረ የለውም። እጄን እኮ ነው ያልኩህ ዶክተር፣ ሰምተኸኛል? እና ታይፎይድ ይሁንልህ ታይፈስ ይሁንልህ ጃርዲያም አለ ከፈለክ። አቤት ምረጥ። ኦኬ በሽታዬንም ራሴ ነኝ የምመርጠው። ያው ደንበኛችን እንደ ፍላጎቱ ይስተናገድ ብዬ እኮ ነው። እኔ የምልህ ዶክተሬቱን ግን ከመሬት ነው እንዲያገኘው? ስነ ስርዓት ሙያዬንማ እንድሰድብ አልፈቅድልህም። ለፍቼበታለሁ እኮ ዘንዳለ ካላስቸገርኩ ተረኛውን አስገባልኝ። በዛው ልገለው ነው የእንጭቅ ልጅ። ይገርምሻል፣ ከሊስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪዚት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል። እና ያው ምን ጠፋ ባይና ስልኬን ወጋሁት። ወይኔ ስልኬን ተበላሁ እንዴ! ምንድነው? እዛ 5 አይፎን ነው አድኝ የመጣሁት ማለት ነው አይደለም። ይሄ ፋይሉ ነው። ፋይሉ የሚገርም ነው። ብታይ በዚህ ጠብቂኝ። እሺ መጣሁ። ስለማያውቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቂኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ደስ አይነት ነገር አይመችም። भली राम भली साहोरे बाहुबली ወንድ ሆኖ ነው እዚህ ድረስ ተከተለኝ የመጣው። ወንድሜ ሴት የላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ፣ ስልኩን ሙሰዱ። ሲሙን ብቻ አስጠኝ። ምንድነው ሲሙ? ምን አለው? ሲሙ ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ። ምንድነው ደግሞ እሱ? ሳፋሪኮም ደብል ዳታ የተሰኘ ካምፓይን አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል። ብርንም ሴቭ አድርገህ ተጨማሪ ዳታ ማግኘት ትችላለህ። ወንድሜ እሱን ልነግርህ እኮ ነው። እኔ እንደምነግርህ ነው። ያበደ ነው የምላይሽ ማለት በጣም ፈጣን ነው። ስልኳን ግን መልስ ሄሎ ኢቢ ፊላ ሄሎ አቤል ወይ ፊላ ሄሎ አውቾ ሄሎ ፊላ ሁላችሁንም በፍጥነት ፈልጋችኋለሁ። አውቾ ሄሎ ኢቢ ፊላ ደወለልሽ? አዎ ለኔም ደውሎልኝ እኮ እየሄድኩኝ ነው። የሆነ ነገርማ ተፈጥሯል አይደል? ምን እንደሆነ እናታችሁ ኧረ እንረሰልቱ ነው። ምን ሆነ ነው ፊላ? ምን ሆነ ነው? አንተ አትናገርም እንዴ? ምን ሆነ ነው? ነገራነ አንተም አንተም በተለያየ ሰዓት አንድ አይነት ቪዲዮ ትልኩልጋላችሁ። ሲያሻችሁ ደግሞ የተለያየ ቪዲዮ በአንድ አይነት ሰዓት ትልኩልጋላችሁ። እኔ በእናንተ የተነሳ ቲክቶክ ልጥራ የራሴ ፎሪው አይኑረኝ እንዴ? እሺ አሁን የገባው ነው።
አባ ሰልፉ የት ነው እንዴ? ተሰልፍ ያለው እንዴ? እማ የት ነው ሰልፉ? ላፍቶ በላይ መሰለኝ። ዝም በይ። ቡና መልካም አባ ሰልፉ የት ነው? እውነቱ ውበትሽ እንደ ዘመኑ ሰው ሰራሽ አስተውሎት ልቤን ለሁለት ከፍሎት መግነጢሳዊ የሆነ ህቡ ስሜት በውስጤ እየተምነከነከ አረ ሰልፉ የት ነው? እኔ ለዚህ ጉብል ላይ ተሰልፍኩት። እስኪ እሷን ጠይቃት። እሺማ ሰልፉ የት ነው? አረ እኔ ሰልፉ ቀለል ስለሚል የተሰለፍኩት ያው ሰፈሬ ቅርብ ስለሆነ ሁሉም ያደርሰኛል። አባ ሰልፉ የት ነው? ካሳንቺስ ይመስለኛል። እሷኛ ሰፈር ስለሆነች እሷን አይቼ ነው የተሰለፍኩት። ቆይ እስኪ እማ ሰልፉ የት ነው? ምን አስፏል? እሷን ጠይቃት። እማ ሰልፉ የት ነው? እሺ ሰልፉ የት ነው? የምን ሰልፍ? ኧረ እኔ ጓደኛዬን እየጠበቅኳት ነው። እሺ ቆይ ሰልፉ የት ነው? ቆይ እሺ ሰልፉ የት ነው? የት ነው ሰልፉ? ፈጣሪ ኑሬን እንደባረክልኝ አዲሱንም ትዳሬን ባርክልኝ። በስተርጅና ትዳር አይከብድም ሹገሯ። እርሶ ሰውዬ ግን ክብሮትን አይጠብቁም እንዴ? ይልቁኑ ልጁን እንዳገኘው እናቱ እንዲያውም በጣም ወይኔ ተደፋ ወጤ። ወይ ወጡ ተደፋ። ኧረ አንተ ሰውዬ ግን ቶኝው ወጤን አስደፍተ ልታዋርደኝ ነው። ደስ አለ አይደለም? ኧረ ሴትዮ እኔ ወጡን ሰርቼ ልካስሽ ብዬ ነው። ደግሞ ከመጀመሩ ነው ወጥ የምትሰራው። ይገርምሻል፣ ወታደር ቤት እያለን የተጨበጨበልኝ ሼፍ ነበር። እንደዛማ ከሆነ ስራልኛ። በቃ ችግር የለውም። ቁጭ በል የኔ ቆንጆ። እሺ እኔ ፍቅር። ማን ሼፍ? መቶ አለቃ ሼፍ ጣሰው ምልኬ ምን ልታዘዝ? እስኪ ለኔና ለልቤ ምርኮኛ የሚሆን ምርጥ ምግብ ስራልን። አሃ ለምርኮኛ የሚሆን? አዎ ለምርኮኛ። እሺ ይኸው ለምርኮኛ የሚሆን ምርጥ ምግብ። አሪፍ ምግብ ይመስላል። ቴንክ ዩ። እና እንዴት አያችኋት ምግቧን? እንዴት ያለ ምግብ መሰለ። በጣም ወደድኩት። ያበደፈው እንዴት ነው የሰራኸው? ያው የተሰራው ከጥይት ባሩድና ከቦምብ ዘይት ነው። እናው ምንድነው የምታደርገው? እናማ ላነዳችሁ ነዋ። ትናንት ሁለተኛ አይንሽን ማየት አልፈልግም ስላለበት ዛሬ ምን ተገኘ? እኔ እኮ ምን እየገባኝ ነው? ግጥም አድርገሽ ከሳምሽ በኋላ ቆሶቆሽ ከዛ ተከትዬ አንቺ ነው ያው ስጠራሽ ባልሰማ ምናምን ታክሲ ውስጥ ገባሽ ወይ? ጠርታኸኝ ነበር እንዴ? ጭራሽ አልሰማሁም። የዛሬዋ አናቴ ላይ የምትጫወቻው ካራክተር ደግሞ መስማቱ የተሳናት ናት። እሺ አልሰማሽም ልበል? ከዛ በኋላ ደጋግሜ ስደውልሽ ለመውሰድ ነው ያነሳው። ደውለህ ነበር? ዝም በይ። ወደዛ ድራማውን ተይና ትክክለኛ ምክንያትሽ ንገሪኝ። ያው ጥጋብ ተንፈስ እንድይልኝ 10 ብደውል 11ኛው ላይ አነሳለሁ ብዬ ነበር። አንተ 6ኛው ላይ ተስፋ ቆረጥክ። Are you serious right now, bro? ወይኔ በላቸው። ምን የመሰልኩ ልጅ የሆነች ቅንጥብጣቢ የመሰለች መጫወቻ አሉ። Emotional, damn it! ማን ነው አንተ ቅንጥብጣቢ ያልከው? በልጅነቱ በተሻለ ተጫውቶ ያላደገ ልጅ ባህሪ ነው እየታየብሽ ያለው። እንዴ አርገሽ በሰው ተቃቃ ትጮሻለሽ እንዴ? ሲጀመር አንቺ ፍቅረኛ ሳይሆን ልክልና ነው የሚያስፈልገው። ታስተውላለህ? ወሬን ነው የምትሄደው። አንቺ ጋር ደቂቃ ከቆየው ጠጉሬ ላይ ሰንደል ሰክቼ ራቁቴ መንገድ ለመንገድ ስዞር ነው የምትገኘው። ደህና ነው። ወሬን ነው የምትሄደው። ምን አገባሽ? እንደውም ለርብቃ ደውላትና ባለፈው ያስተጓጉልሽብን እንዴት እንውጣለን? ለምን ከኔ ጋር አንውጣም? አቦ ዞና ናትሽ ላይ ውጣብሽ። የምሬን ነው። A few moments later. አንተ ግን የምሬን ነው ቅንጥብጣቢ ይመስላል። የደስ ደስ ያላ ቅንጥብጣቢ ነው እነዚህ። ሂድ ውጣልኝ። ሂድ ውጣ። ሂድ ውጣ። እየቀለድክ ነው። ሂድ ውጣ። ወይኔ ጉዴ ፈላ። ሌባ! ኧረ አባት በእናትህ ምንድነው የማደርገው? በእናትህ ሌባ ዘርፎ ቦርሳዬን በዚህ ጠራራ ወዴት ነው ሄደው? እይ ከሰረች። በቃ ተረጋጊ። በቃ ተረጋጊ። እንግዲህ ያው የለም ወዴት እንደተሰወረ ግራ ገባኝ። በቃ ተረጋጊ። በጣም የምትፈልጊው ጋር ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ወጣ ምን ነበር የምትፈልጊው ነበር? ቾፕስቲክ። ይሄ ድል በአስተናጋጅ ሂሳብ አይወስድም እንዴ? ይቅርታ፣ ያው ሂሳባችሁ አንተ ደውላት ለዛች ጅል ፍቅረኛ ይሄን እንኳን ትሸፍን። እባክህ አንተ ደግሞ አሁን ከደወልኩላት መቼም አፍታኝ እና ዛሬ በምን ልንውል ነው?
በቃ እደውልላታለሁ። ወይኔ ይዙ። ሄሎ ወይ እንዴት ነሽ? አለህ? ጠፋህብኝ እኮ። እስኪ ዝም ብለሽ 1-2 ብር ላኪልኝ። መቼ? አሁን ይዙ? አዎ አሁን አስገቢልኝ። ቆይ እሺ ትንሽ ጠብቀኝ። ሄሎ ወንድሜ። ወይ እቴ ምን ሆነሽ ነው? የትምህርት ቤት ክፍያ አሁን 2000 ብር አስገቢ ተብያለሁ። በቃ አሁን እስቲ ላለቀ ልንገረውና ከስጠ ይልክልሻለሁ። ቶሎ በልሽ። እሺ ምን አባቴ ነው ማረገው? እቴ የትምህርት ቤት ክፍያ ተብላ ትንሽ ብር ፈልጌ ነበር። ካለፈው ደሞዝ አልወሰድክም እንዴ? ድጋሚ አሁንም? ወይስ ከቀጣይ ደሞዝ ለሚቆረጥ ትፈልጋለህ? ይሁን ከእቴ አይበልጥ። ምን አገባኝ። ደወለች። ገብቶልሃል? እሺ ይዙ አስገባሽ። አታገኘኝም? በቃ እደውልልሻለሁ። ቻው። ና አስተናጋጅ እንካ ሂሳብ። እቺ ደግሞ ቆጥበህ ተጠቀም። ለቁርስ ይሆናል። አሳይመንት ስጪኝ አልኩሽ። ስጪኝ። ስሚ፣ ከዚህ በኋላ ምንም እንዳታውሪ። ነይ የዘመኑ ሴቶች ፍቅር መቻቃሉ ልክ እንደ ጆተኒ ሳንቲም ይወዳሉ አሉ። ዌዲንግ ቱ ሴኩሪቲ ካር ዩር ፌስ አይዲ ኢዝ ቬሪ ቬሪ ሃርድ። እንዴ ያምርብኛል ብለሽ ብዙም አትኩራሪ፣ ለሰርጌ ጠርቼሽ ፓርኪንግ እንዳትሰሪ አሉ። እንዳንቺ አይነቱ ምንድነው? እኔ መውጫ መግቢያ ሰፈር ውስጥ ልጣ እንዴ? ውበትሽን እየጠበቅሽ ምን አለ ስርዓትሽን ይዘሽ አረፍ ቆንጠጥ ብትይ፣ ምን አለ ቁጭ ብትይ። እንዴ የሴት መልከ ጥፉ በቂጥ ይደገፉ አሉ። እንዴ ከፊት ጋዲሴ ከኋላ ቢዮንሴ ብትመስልኝ እያልሽ ብትይጂልኝ እኔ ምን ዋጋ አለው እንዴ? ለኔ ምን ይጠቅመኛል? አም ሶ ቬሪ ሳድ ዘ ፒፕል ኢዝ ቬሪ ቬሪ ሃርድ። በጣም ይከፋኛል ጎረቤት ሲያማሽ አስገጠመች ሲሉኝ አርቴ ለዳሌሽ እንዲጫወት ስጪው እባክሽ ለልጅሽ አሉ። እኔ ባንቺ ምክንያት ማበዴ እኮ ነው። ባንቺ ምክንያት አበርኩሽ። እኔ ወዴት ልግባ? በተፈጥሮ ውበትሽን መጠበቅ እየቻልሽ አም ፍሮም ኢን ፒያሳ በቀጭኗ መንገድ 1 እጥፍ 2 እጥፍ 3 ቸስ ኦልሬዲ ዘ ብሉቱዝ ዲቫይስ ኢዝ ሰክሰስፉሊ ሀቢቢቲ መጣው በቃ በአዲስ አበባ የተወለዱ ሲሆን ነፍስ ካወቁ ጀምሮ ቤተሰቦቻቸውን እንዲሁም ትምህርት ሲገቡ ትምህርት ቤቱን እንዲሁም በትዳር ህይወታቸው ውስጥ ያልተሳካና በጣም በጥባጭ ነበሩ። አቶ ዳምጤ የሰፈር ልጆችን በመኮርኮምና ሂዱ ከዚህ እንዳትጫወቱ ምናምን በማለት እንዲሁም ግንባቸው ላይ የተቃጠለ ዘይት 10 በመድፋት ሰው እንዳይደገፈው በማድረግ ይታወቃሉ። አቶ ዳምጤ ጸጉራቸው ወደ ውስጥ እንደገባና ትንሽ እንደሳሳ ይታወቃል። በመሆኑም ከመሞታቸው በፊት ግን አቶ ዳምጤ ጸጉራቸው ጉፍር ብሎ ነበር። ሚስጥሩን ይናገሩ ሲባል አቶ ዳምጤ ያው ክፋታቸውን ታውቃላችሁ አልተናገሩም። ያው እንግዲህ መኝታ ቤታቸው ሲፈተሽ አቶ ዳምጤ ጸጉራቸውን የሚንከባከቡት በዚህ ነበረ። በዚህ ነው የበቀለላችሁ አሉ። ምን አይነት ባል እንደሆንልሽ ነው የምትፈልጊው? ንገሪኝና ሁኜ ላሳይሽ። ሳን እኔ ግን የምትወደኝ አልመስልሽ እያለኝ ነው። ምን ማለት ነው ደግሞ ይሄ? ለምን? እኔ እንጃ ሳን፣ ከሁኔታዎች የምረዳው ነገር በሙሉ ለኔ ፍቅር እንደሌለህ ነው። እኔ ዙሪያ ጥምጥም መሄድ አይመቸኝም። ማለት የምትፈልጊውን በግልጽ ንገሪኝ። ምንድን ነው? ሳን አንድ ቀን እንኳን ወድሻለሁ ብለኸኝ አታውቅም። ይሄን ደግሞ እኔ ካንተ እጠብቃለሁ። አንቺ እንደምወድሽ እንድታቂ የግድ ቃላቶችን እያሰማመርኩና እየሰነጣጠቅኩ ላንቺ መናገር አለብኝ? አዎ ሳን፣ እነዚህ ቃላቶች ካንተ አንደበት ወጥተው በጆሮዬ መስማት ፈልጋለሁ። እኔ እንደዚህ አይነት ወንድ አይደለሁም። ቃላቶችን እየሰነጣጠቅኩ መናገር ሳይሆን መናገር የምፈልገውን በተግባር እየኖርኩ ማሳይ ወንድ ነኝ። ምን አይነት ባል እንደሆንልሽ ነው የምትፈልጊው? ንገሪኝና ሁኜ ላሳይሽ። ለምን ግን ሳን? እወድሻለሁ እንድትለኝ እኮ ፈልጋለሁ። ቃላቶችን ብቻ ከሆነ የምትፈልጊው ቃላቶች ያለ ተግባር የፊደል ስብስብ ብቻ ናቸው፣ ነፍስ የላቸውም። አሳይኝ እንጂ ንገረኝ አትበይኝ። ሳን እወድሻለሁ ብትለኝ ከእድሜ ላይ ይቀነሳል? እየተግባባን አይመስለኝም። ሳን ወዴት ነው ጥለኸኝ የምትሄደው? ተነጋግረን የማንግባባ ከሆነ ጥሎ መሄዱ መፍትሄ ነው። በቃኝ። ወይ አርግዛለሁ አርግዛለሁ። የናንተ ሄዳ ኧረ የትም ሊዳል ውሃ ጠምጥም አረገሽልኝ። የታባት ቤብ አማርኛ ስትከረበት ማይተማ አንቺ አሁን አንድ ያረገሽው
በአንድ ቀን እርግዝና እኮ የለም እንደዚህ ተኩስልሻለሁ በቃ ተኮስኩልሽ አተባሙ ሲላየሱ በጣም ጎበዝ ነህ ዶክተር ስጋ ማረኝ 3 ኪሎ 3 ኪሎ ብራዘር እስኪ አንዴ የኔን መኪና ታይልኛለሽ በእናትህ ምን ሆነች እስቲ የሆነ የሚረብሽ ድምጽ አላት ኮፈኑ ክፍት ነው አዎ እስቲ ታያ ችግር አለው እዚህ ጋር ግን አልነበረም ውስጥ ላይ ነው ሬዲዮ አካባቢ የሆነ ድምጽ አላት እና ታዲያ ኮፈን እስከፋ በእናትህ አንተ ምን አይነት ሰው ነህ እሺ ውስጥ ነው በቃ አንተ እዚሁ ጠብቀኝ አየዋለሁ A few moments later ኧረ ምን ሸይ ልጅ እኮ ቆየ አባ ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ ቅማል ነው እንዴ የልብስ ቅማል ኧረ ተው ኧረ ግደለው ችግር የለም ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰቅለው ምን ይቀርታል ቡኖና ራሜ አዲስ አበባ ናሜ ችግር የለም ሁነኛ የተባለ ሹፌር አውቃለሁ ያው 23 አመት ልምድ አለኝ ብሏል ልጁ ግን 22 አመቱ ነው ራምፔ ያው መጣ ማቲያስ ቦስ ደህና ሰላም ነው ቦስ ታውቀው እንግዲህ ያው እሱ ነው ሹፌሩ ለሱ ነው የምነዳው አዎ ኒዳ ችግር የለውም ቦስ ቦስ እዚህ ጋር ያለው ግን 3 ነው እንዴ ማኑዋል ስለሆነ ነው ነርታ አታውቅም እንዴ አራቃለሁ ቦስ በቃ ማርሽ ያስገባና ችሎታን አሳየው እስኪ እሺ ቦስ አኩና ማታታ ወረፊ ቦስ የወንዶች ጉዳይ የሚኮራበት ምርጥ አባላቸው ወይኔ ምን ነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው ክራሽ እኮ አይደለም ዘዊዲንግ ካሸር የሰርግ ቤቱ ይሳሉ አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል አሁን ያጋው የሚገርመው ነው የምታካብዱት ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው ወሮ በላይ ነው የምታገኝ አቡች ነኝ እኮ ዱርዬ አንጨምላቃ ብላችሁ ደግሞ እዚህ መጣችሁ ቤሽታ without dignity is not dignity ስንት ልናገር እንደተለመደውማ ጥለኸኝ አትሄድም ዛሬ ታናግረኛለህ እሺ እነግርሻለሁ ዛሬ እንደምንም ማምለጥ አለብኝ እኔ የምልሽ ለምን እዚህ ፀሐይ ላይ ከምንሆን ቡና አልጋብዝሽ የምር እሺ ምን አለብሽ አንቺ አማን ከኔ ጋር ተቀመጠ ወይ ማርያ ታድለሽ አማን ከዚህ ነገር ራስን በጊዜ ብታስወጣ ነው የሚሻለው በአሁን መፍዘዝሽን አቁመሽ ሴትነትሽን ተጠቅመሽ የግልሽ አድርጊው ሴትዮ እንደዚህ አትይ ይቅርታ አንዴ መጣሁ እሺ ችግር የለውም አረፍኩት ወድጄ የህይወት ያጋር የለኝ ቀርቦኝ ማማክረ ሰው እንዳይኖር ከልቤ ቃል ኪዳኔ ነስቤ ሲጠይቁኝ ስማ ከአምስት ደቂቃ በኋላ ደውልልኝ ለኔ ተው እንደበታቸው እስከ መቼ ሰው ሀገር ያቱዬ ልዋሻቸው ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ አዎ ቅርብ ነኝ ቢጠፋ ደህና ነህ ቀልቤ እሺ መጣሁ
ይቅርታ ማርዬ መሄድ አለብኝ በቃ ግን ስልክህን ሳትሰጠኝ በግድም በውድም እኔን ይክፋኝ እንጂ አንቺን ሲከፋሽ አልወድም በውድም በግድም በውድም እኔን ይክፋኝ እንጂ አንቺን ሲከፋሽ አልወድም ሲከፋሽ አልወድም ሲከፋሽ አልወድም ሲከፋሽ አልወድም አባዬ ልቀቀኝ ልጄ አይደለም ወርቅ ነው ያጣው አባዬ ስላልገባ ነው እሺ ውጣልኝ አልከኝ ወጣው አንተ ከፈልኩት በመድኃኒዓለም ይኸውልህ እንደ ሜዳ ቴኒስ ኳስ ተመልካች ስገባ ስወጣ አይኑ ከኔ ጋር ሊበላኝ ብድር ነው ሰጠሁት በቃ ኧረ ተገላገልከው አሁን በስንት መከራ ያው አስቤዛ ይሞላው ዛሬ አይደለ የለቀሪ ወራቶች ማለት በቃ ይመሽ እንዴ በሊቢያ ለሰደድ እንዴ ደግሞ እንደውም ተሰደደው ያስገባውን ብላ መጀመሪያ ስደት ምን ከየት ነው የሚክለፈለፍ ኧረ ያስተዛዝባልቱ ምንድነው እኔ ለሴት ብሎ ይመጣኝ ለሴት ማን ነው ለሴት ብሎ ይመጣ ፋዘር ነው አባዬ ኩን ምን በሰራተኛው አይደለም እማዬን ተናገርካት ብሎ ይኸውልህ ይታይ እንግዲህ ሰደበችኝ እንኳን ነው ያልኳት እንኳን ብቻ ነው ያልኳት እናትህን እንኳን ተደርቧል ተጀመረ ነኝ ማለት ነው የዛ ቤት ኑሮ በቅቶኛል ካሁን በኋላ አልመለስም ወደዛ ቤት እርግጠኛ ነህ ቢገባቸው ኑሮ የቤቱ ምሰሶ ነበርኩኝ ለእያንዳንዳቸው የጀርባ አጥንት ነበርኩኝ እያኖሩ ካር እንጂ እንኳን መምታት እና አሁን ምን ነው አይገርምስ ከዚህ በኋላ በቃ ወንድ ላጤነት መሞከር ነው ምን ያንሰኛል እኔ ወንድ ላጤ ልትሆን ምን ያንሰኛል ምን ያንሰኝ እልህ ደላላው ቤት ሲያገናኝ የስድስት ወር ቤት ክራይ መያዝህን እርግጠኛው አይደለ ከዛ በኋላ አልጋ ብቻውን ዝም ብሎ 30-40 ሺህ ብር ነው አንድ አልጋ ወንበሩ እንኳን ይቀር መሬት ይቀመጥ ወሽ እንዴ ምንጣፍ ባቀሙ ልብስ ድሬስ ያስፈልጋል እንዴ 300 ሺህ ብር ካለ ውጣ 300 250 ካለ በቂ 250 ሺህ ብር ካለ ከቤት እየጠሩ ና ያገናኛለሁ ቤት ተኝቶ ይሆን እንዴ ኧረ አሁን አለ ምግብ እያበሰለ ነው አለ አዎ አለ ደቤ እንደምን አደርክልኝ እንደምን አደሩ የመርሻ እናት ደህና ነህ የኔ ጌታ አሁንም ደህና ሆነልኝ አንበሳይ ክብሩ ይስፋ ለመድኃኒዓለም እሰይ የኔ አንበሳ አፌ ቁርጥ ይበልልህ ልጄ አዎ ክፉህን አያሳየን አዎ እግዚአብሔር መቼም ችግራችንን አይቶ ይኸውና ጧሪ ልጅ እንኳን ባይሰጠን እንደ መልአክ ማከላችን እሱን ጥሎልናል አዎ ገበናችንን ከታች ራስ አፍሮንማ ለአፍታ እንኳን እኮ ፊቱ ጥቁር አይልም በልጁ ያገኘዋል በልጁ መቼም የብሩክ ልጅ ብሩክ ነው አዎ ደቤ እየሰማሁ ነው እናችን ተይማ እንደኔ እኮ አሳቃሽ ገደልሽኝ ወይኔ እኔ ግን እኮ ማሙች ሱስናን የመሰለሽ ልዕልት ልጅሽን እኮ የምትድር ያትመስልኝ ጎሽ እንደሱ ስስቂ ነው የሚያምርብሽ በእናትሽ አታሳቂ ስሚ ድንቄም ልዕልትቴ ስሚ ልዕልቶቹማ ተዘፍኖላቸው ተገኘሽ የኛ ልጅ ተብሎላቸው አንቺ ከሰው ያልተፈጠርሽ ይመስል ባል ለምነሽ ያገኘሽ ይመስል ተንከውኩሽ ገብተሽ ደሞ ተዳርኩት ያለሽ መቼም ማውቀር ያለሽ እድርተኞች ሰስቤ ስላላበላው ነው አይደል ዝም በይ የኔ ጎረቤቶች በክብር ነው ተዳሩት ማን አለበት አሁን ከሱ ምን ጥቅም አገኛለሁ ማሙሽ ደግሞ በልተው ለማያመሰግኑ ጎረቤቶችሽማ ያለ የሌለኝ ነገር አውጥቼ እንትን አለ ዝም በይ እንደው ስሚ እንደው ከተማው ሁሉ ባል ነው ባል የጠፋ ይመስል ጭፍ ያለ እንደው እድሜው ስንት ነው ለመሆኑ አይ ብዙ ኖሯል ይበልጥሻል ማየኔ ግን አሁን እኔ ሄድልሻል ጥርግ እኔ ለምኛል አመጣሁሽ ወደ ቤት ደግሞ እያየውሽ ነው አንተ ልጅ ወይ ሰውዬ እየረፈደብህ ነው ይሄው ጨረስ ልወጣ ነው እንዳይበርድ ጃኬት ልበስ ፀሐይ እኮ ነው ሰውዬ ሲመሽ ይበርዳል እንካ እሺ ደሞ ቶሎ ተመለሱ እሺ ቶሎ እንመጣለን ስትሻገር ደሞ መኪና እያየ መኪና ስትይ ምን ትዝ አለኝ ትላንትና በህልሜ ሲኖ ሲገጨኝ አየሁ ምን ሲኖ ሲገጨኝ አየሁ እና ሞትክ ምን አውቃለሁ ሲገጨኝ ብቻ ከእንቅልፌ ነቃው
ና ተመለስ። ና ማለት ለምን እንዲህ አይነት ህልም አይተህ ከዚህ ቤት መውጣት የለብህም። መጥፎ ነው። አታፍጥ። አጎትህ እንዲሁ እንዳንተ ሲኖ ሲገጨው በህልሙ አየ። ከዛ ባጃጅ ገጭቶት እንደሞተ ታውቃለህ። አዎ አውቃለሁ። አንተ አህያ እና ካወቅ ወዴት ነው የምትሄደው? ና ተመለስ። እንዴት ነህ? ዛሬ ያው የፈለኩ ከአንድ ነገር ላስቸግርህ ነው። ወንድ ልጅ አይቸገር። አንቺም ተቸግሬ ነው ላስቸግርህ የመጣሁት። እንደማታሳፍረኝ እርግጠኛ ነኝ። እባክህን ያው መቼም ለአንተ ምንም ነገር ልነግርህ እንደምችል ታውቃለህ። ተጫወት። እንዴት ነህ? ዛሬ አምሮብሻል። በእውነት አመሰግናለሁ። ዛሬ ሴት መስለሻል። እስከ ዛሬ ሴት አልነበርኩም እንዴ? የሆነ ነገር እንብላ አይደል? እንችላለን። አስተናጋጅ ምን ልታዘዝ? ቅቅል ነገር ቢሆን ቅቅል ይሁና። ይሁን። እሺ። እንዴት ነው ታዲያ? ላግዝሽ? ልቀቂ። ያምሻል እንዴ? ላግዝሽ እኮ ነው ያልኩት እኮ። አልፈልግም። እባክሽ ላግዝሽ። አፍሳሚም እንዴ? አልፈልግም። ለራስሽ ብዬ እኮ ነው። አንቺ ምንም ሳትፈልጊ ለኔ ጥሩ ልትሆኛችል። ወይኔ ጋይ ጥርጥሽ ይርገብ። ወይኔ ቃይ ድግስ ያፈር በላው ማለት ዲኮር ማደርግበትን ቀይን ተበላው። ለሱ አታስቢ። ጉድ ስሜ እኔ ፍቅር ምን ነው? ባለፈው እንዴት ያለው ብሎ የሰከሰኛ ከካም ጓደኛዬ መታራየ ነው እና እኔ ዛራ ደግሞ በህንደኛ ታውለበልብልኛለሽ። ህንደኛ እኮ ትችያለሽ? አዎ እችላለሁ። ነይ አጠርፊልኝ። ሻሩኬ በያ ቃጀልን ይዤልሽ መጥቻለሁ። እስኪ ቻልቴ ነመስቴ ስዊቲ मेरी जिंदगी कुछ ताहे हाँ बरबर करांगुल मुझे शादी कर वही बलाचो ምን ሰክም ይግል አውቀሃል? አንተ ራስህ ታውቃለህ እንዴ? ይሄ እኮ